ምዕራፍ 3 ስለ መጥምቁ ዮሐንስ ስብከት። ጢባርዮስ ቄሳር በነገሰ በ15 ዓመት ጴንጤናዊው ጲላጦስ የይሁዳ ገዢ ሆኖ ሳለ፣ ሄሮድስም በገሊላ የአራተኛው ክፍል ገዢ ሳለ፣ ወንድሙ ፊልጶስም የኢጡርያስና የጥራኮኒዶስ አራተኛ ክፍል ገዢ፣ ሊሳኒዮስም የሳብላኒስ አራተኛ ክፍል ገዢ ሆነው ሳሉ፣ ሐናና ቀያፋም ሊቃነ ካህናት በነበሩበት ወራት የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ስለ ኀጢአት ስርየት ለንስሐ የሚያበቃ ጥምቀትን እየሰበከ በዮርዳኖስ አውራጃ ዞረ። በምድረ በዳም የሚጮኽ የአዋጅ ነጋሪ ድምፅ በነቢዩ በኢሳይያስ መጽሐፍ ቃል እንደ ተጻፈ እንዲህ ሲል፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጐድጓዳው ሁሉ ይምላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ሰንከልካላውም የቀና ጥርጊያ ይሁን፣ ወጣ ገባው መንገድም ይስተካከል፣ ሰውም ሁሉ የእግዚአብሔርን ትድግና ይይ። ዮሐንስም ሊያጠምቃቸው የመጡትን ሰዎች እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ ለንስሐ የሚያበቃችሁን ሥራ ስሩ፣ አብርሃም አባታችን አለን በማለት የምታመልጡም አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል እነግራችኋለሁ። እነሆ ምሳር በዛፎች ላይ ተቃጥቶአል። መልካም ፍሬ የማያፈራውን ዛፍ ሁሉ ይቈርጡታል፣ ወደ እሳትም ይጥሉታል። ሕዝቡም እንግዲህ ምን እናድርግ ብለው ጠየቁ። እርሱም መልሶ እንዲህ አላቸው፣ 2 ልብስ ያለው አንዱን ለሌለው ይስጥ፣ ምግብ ያለው እንዲሁ ያድርግ። ቀራጮችም ሊያጠምቃቸው መጡና መምህር ምን እናድርግ ብለው ጠየቁት። እርሱም ከታዘዛችሁት አትርፋችሁ አትውሰዱ አላቸው። ጭፍሮችም መጥተው እኛሳ ምን እናድርግ አሉት። በደመወዛችሁ ኑሩ እንጂ በማንም ግፍ አትስሩ፣ ማንንም አትቀሙ፣ አትበድሉም አላቸው። ሕዝቡም ሁሉ በልባቸው አሰቡ፣ ዮሐንስ ክርስቶስ እንደሆነ መሰላቸው። ዮሐንስ መልሶ ሁሉንም እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ግን የሚበልጠኝ ጫማውን ማሰሪያ እንኳ ልፈታ የማይገባኝ ይመጣል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ሕዝቡንም ይገሥጻቸውና በሌላም በብዙ ነገር የምሥራች ይነግራቸው ነበር። ዮሐንስም የአራተኛው ክፍል ገዢ ሄሮድስን የወንድሙን የፊልጶስን ሚስት ሄሮድያዳን ስለ ማግባቱ ሄሮድስ ያደርገው ስለ ነበረው ክፉ ነገር ሁሉ ይገሥጸው ነበር። ደግሞም ከዚህ ሁሉ በላይ ጨምሮ ዮሐንስን ተቀየመውና በግዞት ቤት ሄሮድስ አስገባው። ሕዝቡም ሁሉ ከተጠመቁ በኋላ ጌታችን ኢየሱስ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም የርግብ መልክ ባለው አካል አምሳል በእርሱ ላይ ወረደ። ከሰማይም የምወድህ በአንተም ደስ የሚለኝ ልጄ አንተ ነህ የሚል ቃል መጣ። የጌታችን ኢየሱስም ዕድሜው 30 ዓመት ያህል ነበር። የዮሴፍ ልጅም ይመስላቸው ነበር። የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሜልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትዮ ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤስሎም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታትዮ ልጅ፣ የሴሜ ልጅ፣ የዮሴፍ ልጅ፣ የዮዳ ልጅ፣ የዮናት ልጅ፣ የሬስ ልጅ፣ የዘሩባቤል ልጅ፣ የሰላያት ልጅ፣ የኔሪ ልጅ፣ የሜልኪ ልጅ፣ የሃዲ ልጅ፣ የዮሳ ልጅ፣ የቆሳም ልጅ፣ የኤልሞዳም ልጅ፣ የኤር ልጅ፣ የዮሴጽ ልጅ፣
የአልዓዛር ልጅ የዮራም ልጅ የማጣት ልጅ የሌዊ ልጅ የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮናን ልጅ የኤልያቄም ልጅ የሜልያ ልጅ የማናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሴይ ልጅ የኢዮቤድ ልጅ የቦዔዝ ልጅ የሰልሞን ልጅ የነአሶን ልጅ የአሚናዳብ ልጅ የአራም ልጅ የኦርኒ ልጅ የኤሮም ልጅ የፋሬስ ልጅ የይሁዳ ልጅ የያዕቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሴሩህ ልጅ የራግው ልጅ የፋሌቅ ልጅ የኤቦር ልጅ የሳላ ልጅ የቃይናን ልጅ የአርፋክስድ ልጅ የሴም ልጅ የኖህ ልጅ የላሜህ ልጅ የማቱሳላ ልጅ የሄኖክ ልጅ የያሬድ ልጅ የመላኤል ልጅ የቃይና ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ